በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። የዕለቱ ወንጌል የሉቃስ ወንጌል ምዕራፍ 1 ከቁጥር 5 እስከ 18። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታንም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልዳልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜ አርጅታለችና ይህ በምን እንደሚሆን አውቃለሁ አለው። የቃሉ ባለቤት ልዑል እግዚአብሔር አምላካችን የተመሰገነ ይሁን። ይህ የወንጌል ክፍል ብስራተ ዘካርያስ ለዘካርያስ የተነገረ የምስራች በመባል ይታወቃል። በዚህ የምናየው፣ የምንረዳው፣ የምንማረው ነገር የእግዚአብሔርን ታማኝነት፣ የጸሎትን ኃይልና የዮሐንስን መጥምቅ መወለድ የሚያበስር ታላቅ ክፍል ነው። ስለዚህ የዘካርያስና የኤልሳቤጥ ሕይወት መጽሐፍ ቅዱስ በሁለቱም ይላል የእግዚአብሔር ትእዛዝ ያለ ነቀፋ ይሄዱ እንደነበር ይነግራናል። ይህ የሚያሳየው ፈተናና መካንነት ባለበት ሕይወት ባለበት ትዳር ውስጥ ለእግዚአብሔር ታማኝ ሆኖ መኖር እንደሚቻል ነው። ምንም እንኳ ጻድቃን ቢሆኑም ልጅ አልነበራቸውም። በወቅቱ መካንነት እንደ መርገም ይታይ ነበር። እነርሱ ግን እርስ በርስ ሳይካሰሱና እግዚአብሔርን ሳይጠረጥሩ በቅድስና ጸንተው ይኖሩ ነበር። እግዚአብሔር ልጅን ሊሰጠን ይችላል፣ ባይሰጠንም ደግሞ ለመልካም ነው ብለው ያስቡ ነበር። መከራ ወይም ችግር መኖሩ በእግዚአብሔር ዘንድ መረገምን አያሳይም። እንዲያውም ለእግዚአብሔር ክብር መገለጫ መንገድ እንደሆነ ያረጋግጥልናል እና የጸሎት መልስና የገብርኤል ብስራትን ደግሞ በመሠዊያው ቀኝ ቆሞ ታየው። ቀኝ የድልና የምስራች ምልክት ስለሆነ ጸሎት ተሰምቶልሃል፣ ጸሎታችሁ ተሰምቷል ነው ያለው። ዘካርያስና ኤልሳቤጥ አርጅተዋል። ልጅ የመውለድ ተስፋቸው በሰውኛ መንገድ ተቋርጧል፣ የማይቻል ነው። ነገር ግን እግዚአብሔር የጸሎት ፋይልን አይዘጋም። የለመኑትን በወቅቱ ሳይሆን በተገቢው ጊዜ ይመልሳል፣ ይሰጣል። ለሁሉም ጊዜ ያለው እንዳለ ጠቢቡ ሰለሞን። እግዚአብሔር የዘገየ ቢመስለንም የጸለይነው ጸሎት አልደረሰም፣ አላረገም ብለን ብናስብም እግዚአብሔር ግን አይረሳም። ጸሎታችንን ፈጽሞ ሊረሳ አይችልም። እርሱ የሚመልሰው ለቃሉ ክብር በሚሆንበት ጊዜ ነው። ስለዚህ የኤልሳቤጥና የዘካርያስ የጸሎት ኃይል በእግዚአብሔር ፊት እንደደረሰ ቅዱስ ገብርኤል ያረጋግጥልናል። በጌታ ፊት ታላቅ ይሆናል አለ። ደግሞ የሚወለደውም ልጅ አያችሁ፣ እግዚአብሔር ልጅን ሲሰጥ ባርኮ ነው የሚሰጠው። በጌታ ፊት ታላቅ ይሆናል፣
የዓለም ታላቅነት በሀብትና በስልጣን ነው። ለዛ ነው ዓለም በመላው በክፉ እንደተያዘ እናውቃለን የሚለው መጽሐፋችን። መጥምቁ ዮሐንስ ግን በቅድስናና በእውነት ታላቅ ተባለ። ታላቅ ይሆናል አለ ቅዱስ ገብርኤል ገና ሳይወለድ። የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገና ከእናቱ ማኅፀን ጀምሮ በመንፈስ ቅዱስ ይሞላል አላቸው። በኤልያስ መንፈስና ኃይል በመምጣት ሕዝቡን ለጌታ ያዘጋጃል፣ መንገድ ጠራጊ ይሆናል። መንግሥተ ሰማያት ቀርባለችና ንስሐ ግቡ ይላል። ደግሞ ማለን እኮ ቅዱስ ገብርኤል እንደነገረን እያንዳንዱ ክርስቲያን እንደ ዮሐንስ ለክርስቶስ መንገድ ጠራጊ መሆን ይገባናል ማለት ነው። ስለዚህ ዘካርያስ ግን ተጠራጠረ። ይህንን በምን አውቃለሁ? እኔ ሽማግሌ ነኝ አለ። አያችሁ፣ እንደኛ አስተሳሰብ፣ እንደ ዓለማዊ አስተሳሰብ የማይቻል ነገር ስለሆነ የነገረው። እኔ ሽማግሌ ነኝ የሚለው የዘካርያስ ጥያቄ የሰው ልጅ ውስንነትን ያሳያል። በዓለም ላለነው ሰዎች ትልቅ ትምህርት ነው። አሁንም በሕይወታችን የማይቻል የሚመስልን እንደ ተራራ የገዘፈ እንደ ሰማይ የተጫነንን ነገር በእግዚአብሔር ግን ምንም በጣም ቀላል ነገር እንደሆነ ቅዱስ ገብርኤል ምልክት ሰጥቶታል። እግዚአብሔር ሲናገር በምክንያትና በሳይንስ መመዘን ሳይሆን በሃይማኖት መቀበል እንደሚገባን ያስተምረናል። ምክንያቱም ቅዱስ ጳውሎስ እንደተናገረ መማርንስ ትማራላችሁ፣ እውነትን ግን ፈጽማችሁ አታገኟትም። የእግዚአብሔርን ፊት ማየት የሚቻለው በመማር እውቀት በማብዛት አይደለም፣ በቅንነት ነው። እና ሃይማኖትም ጥቅሙ ይህ ነው። አመነ አደለ? አመነ ማመን መታመን አደለ? ስለዚህ ማመንም አስፈላጊ ነው። ግን ቅዱስ ገብርኤል ስላላመንከኝ አለው ልጅን እስክትወልድ ድረስ ዲዳ ትሆናለህ፣ መናገር አትችልም አለው። አሁን በዚህ ክፍል የምንማረው እግዚአብሔር የጽኑዓን አምላክ መሆኑን ነው። ለታገሱትና ለጸለዩት ደግሞ በጊዜው ድንቅ ነገር እንደሚያደርግ ያስተምረናል። ዛሬም በሕይወታችን መካን የሆኑ ፍሬ ያጡ ጉዳዮች ቢኖሩ እግዚአብሔር እንደ ዘካርያስ በደስታ ሊጎበኘን ሁል ጊዜም ይችላል ብለን ማሰብ ይገባናልና ስለ ቅዱስ ቃሉ ልዑል እግዚአብሔር አምላካችን የተመሰገነ ይሁን። ያስተማረን የገሰጸን እግዚአብሔር አምላካችን ይመስገን። ወስብሐት ለእግዚአብሔር። ይቆየን።